ፍቅረኛ አንተን በማጣቷ እንዲቆጫት ማድረግ ትፈልጋለህ? እንግዲህስ እነዚህን አድርግ። አንደኛ ግንኙነትን አቁም። ዛሬም መደወልህን፣ ዛሬም በቴክስት መለማመጥን አቁም። ለራስህ ጊዜ ስጠው። አንተ እሷን ተዋት። አንተ ከራስህ ጋር ሁን። አንተ ራስን ሳታከብረው እሷ አንተን በፍጹም ልታከብረው አትችልም። ሁለተኛ ሁሉም ማሳየት አቁም። ደስታ ወይም ሀዘን ሲገጥምህ እሷን ለማናገር ለማውራት አትሾክል። በግል ያዘው። ያንተን ህይወት ላንተ ያዘው። ሰው ማለት በቀረብከው ልክ የሚሸሽ ጥላ ነው። ሶስተኛ በተወች ቦታ ሙሉ ሆነ ተገኝ። በምንም ትተው ያን ጉድለትን ሙላ። ባኖረች ቦታ አትገኝ። ለሷ ስትል ሳይሆን ያ ቦታ ላንተ ስለማይገባ ራስን ቀይር። አራተኛ ራስን አሻሽል። በአመለካከት ሊሆን ይችላል፣ ባለባበስ፣ ከሰው ጋር ባለህ ግንኙነት ሁሉ ራስን አሻሽል። አምስተኛ ብቸኛ አይደለችም። ከሷ የተሻሉ በጣም ብዙ ሚሊዮን ሴቶች አሉ። ራስን አብቃ። ያኔ እኔን ታመሰግነኛለህ። በጓደኝነት ከቆየንባቸው 1 ዓመት ከመንፈቅ ውስጥ እንጋባ የሚል ጭቅጭቅኝ ተከትሎ ለመጋባት ከወሰንን ሳምንታትን አስቆጠረ። በእነዚህ ሳምንታት ውስጥ ግን ከመጋባታችንም ለቤተሰብ ከማሳወቃችንም በፊት ማወቅ ያለብሽ ከባድ ጉዳይ አለ ብሎ አንድ ካፌ ላይ ቀጠረኝ። ከሻዩ ከቡናው ከትንሽ ጨዋታና ሰላምታው በኋላ ኮስተር ደንደን ብሎ እንዲህ አለኝ። የኔ ልብ ውስጥ ልክ እንደ ሐውልት የተተከለች አይኔ ላይ ጠዋትና ማታ የምትንከራተት በህይወት ዘመኔ በየትኛውም ዘመኗና እድሜዋ 10 ልጆችን ወልዳ ጃሽታ አርጅታ እንኳን ባገኛት የኔ ላረጋት የምለፋ የምደክምላት ውድ ሴት አለች። ልቤ ውስጥ የማፈቅራት እምወዳት መቼም ቢሆን ለራሳት የማልችለው የትኛውም ሴት እኔ ህይወት ውስጥ መታ እሷን ልታስረሳኝ ቀርቶ የእሷን ፍቅር ልሸረሽረው ቀርቶ ይበልጥ ትዝታዋ እንዲባባስና ይበልጥ ናፍቆቴም እንዲበረታ የምታደርግብኝ ውድ ሴት እኔ ልብ ውስጥ አለች። ይሄ ልብ ከሷ ውጪ ለማንም ክፍት ሊሆን አይችልም። ከሷ ውጪ ማንንም ማፍቀር አይችልም። እሷንም መርሳት አይችልም። አንቺ ይህን ልብ ከተሸከመ ሰው ጋር ነው ለመኖር እየወሰንሽ ለማግባትም እያሰብሽ ያለሽው። ይህን ነገር ትቋቋሚዋለሽ፣ ትችይዋለሽ። ከማይወድሽ ከማያፈቅርሽ ልቡ ላይ ተሸክሞ የሚዞረው የፍቅር እሳት ካለው ሰው ጋር መኖር እድሜሽን ማሳለፍ ትፈልጊያለሽ ወይ? ይሄን አውቀሽ ጋብቻውን ወስኚ አለኝ። በጣም ከምታፈቅሪው ከምትወጂው የኔ ብለሽ ከተቀበልሽው ሰው ላይ ልብ ውስጥ ቅንጣት ታክል ቦታ እንደሌለሽ፣ እንደማትወደጂ፣ እንደማትፈለጊ ከዛም አልፎ ደግሞ የምትወደድ የምትፈቀር የማትረሳ ሌላ ሴት እንዳለች እንደማወቅ በህይወት ውስጥ እንደ መጋዝ የሚገዘግዝና እንደ ስለት የሚቆርጥ ነገር የለም። ውስጤ ቁርጥ አለ፣ ልቤ ቁርጥ አለ። በዛ ሰዓት ከዓይኖቼ ዘንቦ የነበሩት እንባዎች እንጂ ምንም ቃላትን መተንፈስ አልቻልኩም። በጣም የምወደው የማፈቅረው የእሱ ፍቅር እኔ ልብ ውስጥ እንደ ሐውልት የተተከለለት ሰው የእሱ ልብ ውስጥ ግን እኔ የለሁም። ቅንጣት ታክልም ቦታ የለኝም። ሌላ የሚወዳትና የሚያፈቅራት ሴት እንዳለች እያወቅኩኝ አብሬው እንድኖር ካልሆነም ደግሞ ከህይወቱ እንድወጣ እየተጋበዝኩኝ ነው። ምርር ብዬ አለቀስኩ። ገና 18 ዓመቴ ነው። እሱ ደግሞ 20ዎቹ መጨረሻ ላይ ወንበሩ ላይ ተደላድሎ ጀንተል ብሎ ምንም እንዳልተፈጠረ ያህል ኮስተር ብሎ ይመለከተኛል። እኔ ግን ህቅ ብዬ አለቀስኩኝ። አዎ የፈለገው ነገር ይሁን አገባሃለሁ። እንደማትወደኝ እያወቅኩ ምትወዳት ሴት እንዳለች እያወቅኩ ምትጠብቃት ሴት እንዳለችም እያወቅኩ ቢሆን አገባሃለሁ አልኩት። ወደ ጠረጴዛው ፈርከክ ብሎ ፈገግ ካለ በኋላ ቀላል ውሳኔ እየወሰንሽ አይደለም፣ በደንብ አስቢበት። ይሄ ለአንቺ ብቻ አይደለም ለእኔም ከባድ ነው። አሁንም ደግሜ ልንገርሽ፣ በደንብ አስቢበት ብሎኝ ከተቀመጠበት ቦታ ተነስቶ እዛው ተቀመጥኩበት ቦታ ጥሎኝ ሄደ። በዓይኖቼ የተከተልኩት ርቃ ያራቀችውን ትታ ያልተወችውን እስካሁን የምትፈቀር የምትወደደዋን እሱ ልብ ውስጥ ያለችዋን ሴት መልኳን ሳላቀው፣ ቦታዋን ሳላቀው፣ አድራሻዋን ሳላቀው ቀናሁባት። በሞተች በጠፋች ለቅሶዋን ሰምቶ እርሙን ባወጣ ብዬ ሞቷን ተመኘሁላት። ለእኔ ጆሮ በዚች ደቂቃ የሰማኋት ነገር የሚመርም የሚሰቀጥጥም ዝግንን የሚል ነገር ቢሆንም እሱን ከማሰብ ውጪ ስለ እሱ ከመጨነቅ ውጪ ሌላ ነገር ግን ማሰብ አልቻልኩም ነበር። ይሄ ግንኙነት ይቁም፣ ይሄ ትዳር ይቅር፣ እሱን ማግባት አልችልም የሚሉ ሀሳቦች ለደቂቃ እንኳን አልመጡልኝም። ግዴታ ነው፣ እሱን ማግባት አለብኝ። ፈቃደኛ ሆኖ ብቻ ያግባኝ እንጂ እኔማ ከነ ምኑም ከነ ምናምኑም ከነ ጉዑዝነቱም
አግብቼው ችዬው እኖራለሁ እያልኩ ተብሰለሰልኩ። በዛይ ሴት እየቀናሁ፣ በዛይ ሴት እየተቃጠልኩ። ሩቅም አይደለችም ቅርብም አይደለችም። እሱን የሚያውቅ ሰው ሁሉ ስለ ፍቅረኛው ስለዛች ሴት ያውቃል። እናቱ፣ አባቱ፣ ቤተሰቦቹ፣ ጓደኞቹ የእሱን የልጅነት ፍቅርና ታሪክ እማያውቅ ማንም የለም። ዛሬም የተለያዩ ሴቶችን ህይወት ውስጥ እያመጣ ለማግባት ጫፍ ላይ ሲደርስ ልክ ዛሬ ለእኔ ነገረኝን አይነት መራራ እውነት ሲነግራቸው ሁሉም ሴቶች ከዙሪያ ይወጣሉ። እኔ ብቻ ነኝ ያንን መራራ እውነት ሰምቼ እንኳን እንደ መዥገር ላዩ ላይ ተጣብቄ አልለይም፣ አልፋታም፣ አገባሃለው የሆነው ይሁን ብዬ ሙጭጭ ያልኩበት የመጀመሪያው ሴት። እሱ ማግባት የሚፈልገው የእናቱን፣ የአባቱን፣ የቤተሰቡን ጭቅጭቅ ለመራቅና ለመራቅ ብቻ ነው። ሌት ተቀን አንተ ቆመህ ቀረህ እኛ ግን ወደ ቀብራችን እየሄድን ነው እያሉ የሚያለቅሱበትን እናቱና አባቱን ሀዘን ለማክሸፍ ሴቶችን ይቀርባል። ልክ ለማግባት አጥቢያ ሲቀረው ግን ይቺን የመሰለች መራራ እውነት ሲነግራቸው ሁላም ሴት እጄን አላስገባም ብላ ትሸሸዋለች። እኔ ግን ልክ እሱ ያፈቀራትን ሴት ያህል እኔ ደግሞ እሱን አፍቅሬው ነበር፣ እሱን ወድጄው ነበር። በልጅነት ልቤ፣ በወጣትነት ልቤ ምንም ባልነካካው እሱን ብቻ አስገብቼ ነበረ። እናም አንድ ነገር አሰብኩኝ። እኔ ሴት ነኝ። የሄደችን ሴት እያሰበ የሚኖርበትን ህይወት እመሰቃቅለዋለሁ፣ ከልቧ አወጣታለሁ፣ አሸንፋታለሁ። የእሱ ተወዳጅ፣ የእሱ ንግስት፣ የእሱ አንደኛ ተመራጯ ሴት እኔ እሆናለሁ። እሱ ውስጥ ስኖር፣ ከእሱ ጋር ስኖር ያንም ማረግ ካልቻልኩኝ ምኑን ሴት ሆንኩኝ? ወጣት ነኝ፣ ቆንጆ ነኝ። በእርግጥም እኔን ብቻ እንዲያስብ፣ እኔን ብቻ እንዲወድ፣ ያቺን ሴት ከልቧ አንቀሮ እንዲተፋት አደርጋለሁኝ እያልኩኝ ለራሴ ዛትኩኝ። ልቤን አጃጃልኩት፣ ህይወቴን አጃጃልኩት፣ እድሜን አጃጃልኩት። ይቺ ሴት ካገባች 8 ዓመታትን አልፏታል። የ5 ልጆች እናት ሆናለች። አዎ ባሌ የሚያፈቅራት የድሮ የልጅነት የወጣትነት ፍቅረኛው በዚህ ሀል ውስጥ ሆና በሚገርም ህይወት እዚሁ ከተማ ውስጥ አፍንጫችን ስር እየኖረች ያለች ሴት ናት። ያራቀችን ይችን ሴት ነው። አንድ ቀን ትመጣለች፣ አገባታለሁ፣ በመጣሽ ሰዓት በየትኛውም ሁኔታ ብትሆን እቀበላታለሁ እያለኝ እንኳን ለአገባው የተስማማሁት። የእሱና የእሷ ፍቅር አገር ያወቀው ፀሐይ የሞቀው ነበር። እንዲጋቡ በሚጠበቁበት ሳምንታቶች ውስጥ ግን አንድ ነገር ተፈጠረ። አባቷ አንቺን የመረጥኩልሽን እንጂ አንቺ የመረጥሽውን ካገባሽ አላቅሽም፣ አታቂኝም፣ ወይኔን ምረጪ ወይ የምታገቢውን ሰው ምረጪ ብለው መሀል መንገድ ላይ ሲያቆሟት አባቷን መረጠች። እናም በአባቷ በኩል የመጣላትን ሀብታምና ሚሊዮነር ሰው አግብታ እየኖረች ነው። ካገባች 8 ዓመት። የኔ ባል ልብ ውስጥ ግን ለዘላለም ተቀብራ ቀርታ ሌላ ሴት እንዳያይ፣ ሌላ ሴት እንዳይወድ፣ የወደዱትን ያፈቀሩትን ሁሉ እኔም ወዳትና ማፈቅራት አለች። አንድ ቀን ትመጣለች፣ አርጅታም ጃጅታም ብትመጣ እሷን ከማግባት እሷን እኔ ከማድረግ ወደ ኋላ አልልም እያለ ከህይወቱ ያስወጣል። የእናትና የአባቱ ጭቅጭቅ ሲበረታበት ደግሞ ልክ እንደኔ ነፈዘችዋን ለማግባት ወሰነና እኔም ይሄን መራራ እውነት ተቀብዬ ሰርጉ ሆነ። ሀውለት በህይወቴ ከወሰንኩት አስቀያሚ ውሳኔ ይሄ ይመስለኛል። ይህ ውሳኔ እኔንም እሱንም መጥፎ ህይወት ውስጥ፣ መጥፎ ግንኙነት ውስጥ፣ ጸጸት ውስጥ የከተተን ነበር። እኔም መወደድን ፍለጋ፣ መፈቀርን ፍለጋ መሄድ የሌሉብኝን መጥፎ መንገዶች ሄድኩኝ። እሱም የሚወዳትን ሴት፣ አጠገቡ አፍንጫው ስር ያለችውን ሴት ለማየት ለማግኘት የሚከፍላቸው መስዋዕትነቶች የኔን ህይወትና ኑሮ የሚበጠብጥ ሆነ። ያቺ ሴት ልቤ ውስጥ አለች ይበል እንጂ ልብ ውስጥ ብቻ አልነበረም ያለችው። ስልክ ውስጥም ነበረች፣ አይን ውስጥም ነበረች፣ ህይወቱ ውስጥም ነበረች። ምክሯ ውስጥ፣ ውጣ ውረዷ ውስጥ ሁሉ እሱ ነበረ። አማካሪዋ፣ ጓደኛዋ ነበረ። አግብታም ወልዳም ርቃም። በህይወታችን ውስጥ ከባዱ ነገር ብቸኝነት አይደለም። በጣም ከባዱ ነገር የኔ የምንላቸው ሰዎች ብቸኝነት እንዲሰማን ሲያደርጉ ብቻ ነው። ሴቶች መቀበል የሚከብደንን አንድ ነገር ልንገራችሁ። ባላችን አግብተን አብረን እየኖርን ምንም አይነት የኢኮኖሚ ችግር ቢገጥመው ወይ ደግሞ ከነበረበት ስናገባው ከነበረበት ከወረደ አብዛኞቻችን የዛ ጊዜ ነው ፈተናውን የምንወድቀው። አብዛኞቻችን መቀበል ይከብደናል፣ በጣም ብዙዎቻችን ማለት ነው። እና ወደ ጭቅጭቅም ወደ ጸብም እናመራለን። እና እሱ ጸባያችን አይ ቲንክ ቢስተካከልላል።
እያስተካከል የምር ነው ሴቶች እሱ ጸባያችን ከባድ ጸባያችን አብዛኞቻችን